የአእምሮ ሳይንቲስት የአእምሮ ሐኪም ናቸው ሰውየው እና ሰው እንዴት እንደሚያስብ ያውቃሉ። አእምሮአችን በዚህ የዘረኝነት በሽታ እንዴት እንደተበከለ ያውቃሉ። ያንን የአእምሮ ሕክምና ነው ዛሬ እየሰሩ ያሉት። 4000 ሰዎች በተገኙበት አዳራሽ ውስጥ የ130 ሚሊዮን ህዝብ በዘረኝነት የተበከለውን አእምሮ እያከሙ ያሉ ታላቅ የአእምሮ ሳይንቲስት ናቸው። እስካሁን እንደ ልብ አልፈቀድንላቸውም ወደ የጓዳ እንድትገቡ። ለምን? ዳይቨርጀንት ፌዝ ላይ ነው ያለነው። አሁን የምንጨቃጨቅበት የምንጣላበት ስሜታችን የምንገልጽበት ሰዓት ላይ ነን። ሁላችንም በነፃና ተሳታፊዎች ማለት ነው። እዛ ላይ የግድ አስፈላጊ አይደለም። ይሄ ሀገራዊ ምክክር ጉባኤ ባለብዙ ዘርፍ ነው። ስለ ሃይማኖት ብቻ ሳይሆን ሌላውን ሁሉ ያካተተ እኔ በዓለም አንደኛ ደረጃ ነው ብል አልተሳሳትኩም። ምክክር በኢስላም ትልቅ ቦታ ካላቸው ነገሮች አንዱ ነው። ፈጣሪ አላህ የምክክርን ጉዳይ በቁርአንም ነብዩ አለይሂ ሰላቱ ወሰላም በሐዲሳቸው የምክክርን ጉዳይ አደራ ብለዋል። እኛ ማለት እንችላለን በደንብ ድምጻችንን እያሰማን የምንገኝበት ሁኔታ ተፈጥሯል። በጋራ እንዴት ምን አይነት ኢትዮጵያ መገንባት አለብን የሚለው ላይ በደንብ እየተወያየንና ዲስከስ እያደረግን ነው የምንገኘው ማለት ነው። ለትግራይ ተወላጆች ትልቅ እድል የፈጠረ መድረክ ነው። በንቃት ነው እየተሳተፍን የምንገኘው። አሁን ያለው የህወሓት አመራር ትግራይን በበላይነት ጨፍድጎ የያዘው ቡድን አንድ የድሮ መንገድ የጦር መንገድ ብቻ ነው የሚያውቀው፣ ሌላ ነገር አያውቅም። ውይይትም ይፈራል። እሱ እሴቱ ማንነቱ ሊከበርለት የሚገባቸው ነገሮች አሉት። ያ ነገር ቀይ መስመር ተሰብሮለት እንዲያልፍ ይፈልጋል። የቱ ነው ቀይ መስመሩ፣ የቱ ነው የሚፈቀደው፣ የቱ ነው ክልክሉ፣ የቱ ነው የሚቀበለው የሚሉትን ነገሮች በመነጋገር በመተዋወቅ ኃላፊነትን በመወጣት እዛ ላይ መስራት አለ። ሆድ ብሷቸው ከዚህ ህይወት ሁሉ ተመልሰው እኛም ተመካክረን ችግራችን ፈተን ከእንግዲህ ባለ ህይወት በሰላም እንኖራለን የሚል ተስፋ አለ። እኩል ማንነት ኖሮት እንዲህ እንደ ዜጋ መብቱና ነፃነቱን የአምልኮ መብቱን አስጠብቆ እንዲኖር ለማድረግ ነው። ይሄንን ውይይት ተስፋ አድርገን ልንወያይ ደግሞ ተዘጋጅተን የመጣ ኢትዮጵያ በርካታ ያልተፈቱ የቤት ስራዎች መፈታት ያለባቸው የማያግባቡ የማያስማሙ በመንግስትና በህዝብ መካከል በህዝብና በህዝብ መካከል አለመግባባቶች አሉ። እንደምታዩት የሰላምና ደህንነቱ ሌት ተቀን ነው የሚሰራው። ምክንያቱም ይህ ሀገራዊ ፕሮግራም ነው። ደጋግሜ እንዳልኩት እዚህ ሀገራዊ ምክክር ኮሚሽን የሚሰራው አሁንም ለአንድ ተቋም በጭራሽ አይደለም። የሚሰራው ለኢትዮጵያ ነው። ጆሮ ያለው ይሰማል፣ አእምሮ ያለው ይህንን ያገናዝባል። ጠላት እሳቤ ካልሆነ በስተቀር ሊሆን የሚችል ቢፈለግ እንኳን አይሆንም። እነዚህ ሰዎች አይፈቅዱም። የአንድ አካል ሀሳብ ብቻ የሚስተናገድበት፣ ለምሳሌ መንግስት የፈለገው ሀሳብ ብቻ የሚንሸራሸርበት ይሁን ቢባል እነዚህ ሰዎች አይፈቅዱም። በእርግጠኝነት ነው የምነግራቸው። ሰላም ለእናንተ ይሁን። የተከበራችሁ የመሆን መልቲሚዲያ ቤተሰቦች እንደምን አላችሁ? ብሩክ የሾርቅ አሰፋ ነው ከመሆን መልቲሚዲያ የዛሬውን ዕለታዊ ፕሮግራማችንን ይዘን ቀርበናል። በዛሬው ፕሮግራማችን የሀገራዊ ምክክር ኮሚሽን በምን ሂደት ላይ ይገኛል፣ እስካሁን ምን ምን ሁነቶች ተከናወኑ የሚለው ጉዳይ ላይ ትኩረት እናደርጋለን። በምክክር ሂደቱ ላይ ያሉ ክስተቶች ምን ይመስላሉ፣ ተሳታፊዎቹ የሰጧቸው አስተያየቶች እና እንዲሁም የምክክር ኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አራያ የሰጧቸውን አስተያየቶች አካተን በአጠቃላይ የምክክር ሂደቱ አውዱ ምን እንደሚመስል፣ ምን እየተሰራ ምን እየተከናወነ እንደሆነ ለእናንተ አጠር ያለ መረጃ የምናደርስበት ፕሮግራም ይዘን መጥተናል። ባነሳነው ሀሳብ ላይ ያላችሁን የግል አመለካከትና አስተያየት በኮመንት መስጫው ላይ ልትጽፉልኝ ትችላላችሁ። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር ማድረጋችሁን ሳትረሱ፣ እንዲሁም በሱፐር ቻት እና በሱፐር ስቲከር እንዲሁም ደግሞ የቻናላችን አባል ቤተሰብ ወይም ሜምበር በመሆን ድጋፍ ልታደርጉልን እንደምትችሉም እያስታወስኩኝ እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እጋብዛለሁ። እንግዲህ የኢትዮጵያ ሀገራዊ ምክክር ኮሚሽን በተያዘለት ጊዜና ቀነ ገደብ መሰረት ከተጀመረበት ጊዜ ጀምሮ በፕሮግራሙ ስኬጁል መሰረት ነገሮች በስኬት እየተከናወኑ እንዳሉ እየተመለከትን ነው። የተለያዩ የዜና ዘገባዎች እንዲሁም ደግሞ በሶሻል ሚዲያም በሜይንስትሪም ሚዲያም የሚሰራጩ መረጃዎችን ተመልክታችኋል ብዬ አስባለሁ። እኛም እንደ አንድ የሚዲያ አካልና ጉዳዩ እንደሚመለከተው ዜጋ ይህንን ጉዳይ ወደ እናንተ ወደ ቤተሰቦቻችን ማድረስ ስላለብን ዛሬ እኔ ብዙ አላወራበትም። በሀገራዊ ምክክር ኮሚሽኑ ሂደት ግን ምን እየተከናወነ ነው የሚለውን ጉዳይ የተሳታፊዎቹን አስተያየት እንዲሁም ደግሞ የኮሚሽኑን ኮሚሽነር የፕሮፌሰር መስፍን አርያን አስተያየት ነው ወደ እናንተ
የማደርሰው። እንግዲህ በእነዚህ አስተያየቶች ላይ ተንተርሳችሁ ምን እየተከናወነ እንደሆነ ቢያንስ ግንዛቤው ይኖረናል ወይም እንዲኖራችሁ ለማድረግ ያስችላል ብዬ ያሰብኩት ፕሮግራም ነው። የተለያዩ አጀንዳዎች የተለያዩ አሉባልታዎች ሲናፈሱም ሲወሩም ስለነበረ እነዛን አሉባልታዎች ለማጥራትም ፕሮፌሰር መስፍን አርአያ ከትላንት በስቲያ ማለትም ከ3 ቀን በፊት እንዲሁም በትላንትናው ዕለት የሰጧቸው መግለጫዎች አሉ። እነሱንም አካተናል። የምክክሩ ተሳታፊዎች የተለያዩ ሃይማኖት መሪዎች፣ ታዋቂ ሰዎች፣ የውጭ ዲፕሎማት አካላት፣ የተለያዩ ሰዎች በጉዳዩ ላይ የሰጧቸውንም አስተያየቶች አካተናል። ከአሉባልታው ጋር እያዛመዳችሁ እውነታው ምንድን ነው የሚለውን ጉዳይ እንድትረዱ ለማድረግ ያስችላል በሚል ነው። የምክክር ሂደቱ በምን ሂደት ላይ ነው ያለው? አሁን ባለፈው ሳምንት ጀምሮ እንግዲህ እስከዛሬ ምን እየተከናወነ ነው የሚለውን ጉዳይ ፕሮፌሰር መስፍን አርአያ በትላንትናው ዕለት የሰጡትን መግለጫ ወደ እናንተ ላድርስና ተመልሼ እመጣለሁ። ያው ቀናችንን ጠብቀን ተገናኝተናል። ዛሬ ልክ ሁለተኛ ቀናችን ነው። እንግዲህ ባለፈውም እንደነገርኳችሁ የምክክሩ ሂደት ከሐምሌ 1 እስከ ሐምሌ 8 በቅድመ ምክክር ዝግጅት ላይ ነበር። ሐምሌ 8 ኦፊሻል የሆነ መክፈቻ ከተደረገ በኋላ ከሐምሌ 9 ጀምሮ ዛሬ እስከ ሐምሌ 18 ድረስ በጥሩ ሁኔታ የምክክር ሂደቱ እየተከናወነ ይገኛል። መጀመሪያዎቹ ላይ 8 ቦታ ተከፋፍለው 5 ሆነው ስለ ምክክሩ ሂደት ቀደም እየጠቀስኩት ስለ ስነ ዘዴዎቹ በሚገባ ለማጠናከር ከዚያም በላይ ኮድ ኦፍ ኮንዳክቱን የስብሰባ ስነ ስርዓቱን የመሳሰሉትን በደንብ ካብላሉ በኋላ በቀጣዮቹ ቀናት 50 ላይ ተከፋፈሉ። 50 ማለት 16 ቦታ ላይ 50 ሆነው ተከፋፈሉና እንደገና 50ዎቹ ደግሞ በየክፍላቸው 5 ቦታ በመከፋፈል 10 ሆነው በሚገባ በመተዋወቅ በየተሰጧቸው የራሳቸው አጀንዳ ላይ ይሄ የመተዋወቅ ሂደትን አደረጉ። የፈረንጆች ብሬንስቶርሚንግ የሚሉት ነው። በዛ ርዕስ ላይ ያንን በሚገባ እያካሄዱ እርስ በርሳቸውም ቀስ በቀስ እየተግባቡ በሚያጨቃጭቀው ላይ መጨቃጨቅም እየጀመሩ እጅግ አስፈላጊ ነው። በዳያሎግ ሂደት ላይ ጭቅጭቅ፣ አለመግባባት በጣም የሚጠበቅ ነው። የዳያሎግ ሂደት 3 ትልልቅ ሂደቶች አሉት። አንዱ የመጨቃጨቅና ያለመግባባት ፌዝ የምንለው ነው። ይሄ ዳይቨርጀንት ፌዝ የምንለው ነው። ምክንያቱም አዲስ ናቸው። የራሳቸውን ስሜቶች የራሳቸውን አስተሳሰቦች በዛ ርዕስ ላይ ይዘው ነው የሚመጡት እና ያንን በሚገባ በትንንሽ ቁጥር ለቀናት ላለፉት 3 ቀናት ካስኬዱ በኋላ በትናንትናው ዕለት እያንዳንዳቸው አስሮች በሚገባ በሰብሳቢዎቻቸውና በጸሐፊዎቻቸው አማካኝነት የዚህ የሐሳብ ማመንጨቱን ወደ ሐሳብ ማጠናቀር ካስኬዱት በኋላ ምን አደረጉ? የተጠናቀሩትን ሐሳቦች በሚገባ አሰባስበው ከዛሬ ጠዋት ጀምረው ለ50ዎቹ በማቅረብ ላይ ይገኛሉ። ከጀርባ እየሰማችሁ ነው። ለምሳ ያልወጡም ቡድኖች አሉ። ምን ማለት ነው ይሄ? 10ዎቹ ላለፉት 3 ቀናት በ10 የተወያዩባቸውን በደንብ አጥርተው ለ50ው ቡድናቸው ያቀርባሉ። እንደገና እነኚህ 50ዎቹ ማለትም 16ቶቹ ቡድኖች 80ዎቹ ቡድኖች በሚገባ ሐሳቦቻቸውን በየተራ ካጠናቀሩ በኋላ ለሚቀጥለው ሰኞ ጀምሮ ለሚደረገው የ250ዎቹ ቡድኖች ለ16ቱ ያቀርባሉ ማለት ነው። ስለዚህ 16 ቦታ ላይ ተከፋፍለው 250ዎቹ ሐሳቦቹን እጅግ በሰፋ ሁኔታ ካብላሉ በኋላ በመጨረሻው ለ500 ቡድን ያቀርባሉ ማለት ነው። እንግዲህ እስካሁን ድረስ ሂደቶቹ የሚያሳዩት ጥሩ መሆኑን ነው። የሎጂስቲክስ፣ የአልጋ፣ የትራንስፖርት፣ የጤና 4000 ሰው ይዛችሁ አስቡት። አልፎ አልፎ ያጋጥማሉ። ይህንን ትናንት ወዲያ እንደተናገርኩት ጉዳዩ የሚመለከታቸው የጤና ተቋማት፣ የትራንስፖርት ተቋማት እና ኤክስፐርቶቻችንን ጨምሮ በጥሩ በሚባል ሁኔታ እየተካሄደ ነው። ይህንን የምንቀጥለው ነው የሚሆነው። እንግዲህ ፕሮፌሰር መስፍን ሲናገሩ እንደሰማችሁት የምክክር ሂደቱ ላይ የተለያዩ አሉባልታዎች ሲናፈሱ ነበር። ይህን ማጠልሸት የሚፈልጉ አካላት በተወሰነ ቡድን ተከፋፍለው ውይይት እያደረጉ ነው ሲባል 4000 ሰዎች ይገኛሉ ተብሎ በነበረበት ምክክር ላይ
አሁን ለ10 እና ለ5 እየተከፋፈሉ የሚወያዩ ትንሽ ሰዎች ናቸው ያሉት ምናምን የሚል እውነታውን ቢያውቁትም ነገር ግን ሰውን ማሳሳት ማወናበድ እንችላለን ብለው የሚያስቡ ሰዎች እንደዛ እያወሩ ስለነበረ ያንን ብሪፍ ለማድረግ ነው ፕሮፌሰሩ በትላንትናው ዕለት መግለጫ የሰጡት። እንግዲህ 4000 ሰዎች ናቸው በጉባኤው ላይ የሚሳተፉት። ይህ እንግዲህ የሀገራዊ ምክክር ኮሚሽኑ ኢትዮጵያን ፐብሊክ ዲያሎግ የሚል ፌስቡክ ፔጅ አለ። ኢትዮጵያን ፐብሊክ ዲያሎግ ይመስለኛል የሚለው በዛ ፌስቡክ ፔጅ ላይ ታገኙታላችሁ። ቻርት አለው በየትኛው ቡድን ተጀምሮ በየትኛው ቡድን እንደሚያልቅ፣ የሚከፋፈሉት ቡድኖች ለስንት እንደሆነ፣ ስንት ሰዎች በየቡድኑ ላይ እንዳሉ፣ ከዛ በኋላ የተወያዩባቸውን አጀንዳዎች እንደገና መልሰው በየስንት ቡድኑ ላይ ውይይት እንደሚያደርጉ እና ከዛ በኋላ የመጨረሻው ውጤት እንዴት እንደሚታወቅ የቡድን አወቃቀሩን በቻርት መልክ ስላስቀመጡት ሶሻል ሚዲያቸው ላይ ፌስቡክ ፔጃቸው ላይ ሄዳችሁ ታገኙታላችሁ። በሀገራዊ ምክክሩ የፌስቡክ ፔጅ ላይ ማለት ነው። እንግዲህ አካሄዱ ይሄንን ከመሰለ በቀጣይ ሳምንት እንግዲህ 250ዎቹ ሰዎች የሚወያዩባቸው በተወሰነ ደረጃ ወደ መግባባት ይሄዳሉ። ወይም ደግሞ የመጨረሻው ውጤት ወደሚታወቅበት ለምሳሌ በዚህ ሳምንት የተወያዩበት አጀንዳ በቀጣይ ሳምንት 250ዎቹ ሰዎች በአንድ ላይ ሆነው የሚመክሩበት በዛን ጊዜ ነው። እንግዲህ 250ዎቹ ሰዎች በሚገኙበት ጊዜ የመጨረሻው የ50ዎቹም እንደገና 10 ሆነው በ5 ቡድን የተወያዩትም የመጨረሻ ሀሳብ የሚዋጣው 250ዎቹ ሰዎች በጋራ ሆነው በሚመክሩበት ሂደት ነው። ከቀጣይ ሳምንት ጀምሮ ነው እንግዲህ ወሳኙ የሆነው የውይይቱ ምዕራፍ ይቀጥላል ተብሎ የሚታሰበው። በሁለተኛ ደረጃ የቀረበላቸው ጥያቄ ለፕሮፌሰር መስፍን አርአያ የተሳታፊዎች አያያዝ እና እንክብካቤ እየቀረበላቸው ያለው የሚመለከታቸው አካላት ለምክክሩ ሂደት ውጤታማነት ምን አይነት ድጋፍና ተሳትፎ እያደረጉ ነው በሚለው ጉዳይ ላይ እንዲሁም ተሳታፊዎች በሂደቱ ላይ ምን አጋጠሙ የሚሉትን ጉዳዮች በጠቀሱበት ሂደት ላይ እስካሁን ባለው የምክክሩ ሂደት 2 ነፍሰ ጡሮች የመውለጃ ጊዜያቸው ቀርቦ ስለነበር ወደ ምክክሩ የመጡት 2 ልጆች ተወልደዋል። ለነዛ ልጆችም ስም ወጥቶላቸዋል ብለዋል ፕሮፌሰር መስፍን አርአያ ከ3 ቀናት በፊት በሰጡት መግለጫ ላይ 4000 ሰው ነው ለ30 ቀን እንዲታደሙ ያደረግነውና የተለያዩ በአልጋ ላይ ጥያቄዎች ይኖራሉ፣ በጤና ላይ ጥያቄዎች ይኖራሉ። ዛሬ አንዲት ከቤኒሻንጉል የመጣች ልጅ ህፃን ልጅ ወልዳልናለች። ስሙም ኮሚሽን ተብሏል። በጣም ደስ ብሎናል። ስለዚህ በቀደም ምክክርን አገኘን፣ ዛሬ ኮሚሽንን አገኘን። ስለዚህ ቀስ እያሉ ሁሉም ክልሎች አዲስ አበባ ላይ አንዳንድ ስጦታ እየሰጡን መሄዳቸው የማይቀር ነገር ነው በዚህ በ30 ቀንና ይህንን ነገር መክፈቻውም ላይ ብየው ነበር። ይህ ደስ የሚያሰኝ ነው። የታመሙም ድነው እየተመለሱልን ነው። የልብ ኦፕራሲዮን የተደረገላቸው ድነው ወደ ምክክሩ ገብተዋል። ሌሎችም እግራቸውን የተሰበሩ አሁን ኦፕራሲዮን ተደርጎላቸዋል እስካሁን ብዬ ተስፋ አረጋለሁ። በቀደም ሄጄ ዳግማዊ ምኒልክ ሆስፒታል አይቻቸው ነበር። በተለይ የጤና ቡድኖቻችን በጣም እየሰሩ ነው። ኤካ ኮተቤ ሆስፒታል፣ ዘውዲቱ ሆስፒታል፣ ጥቁር አንበሳ ሆስፒታል፣ ሌሎችም ቅዱስ ጴጥሮስ ሆስፒታል፣ ጳውሎስ ሆስፒታል፣ ሁላቸውም አዲስ አበባ ውስጥ ያሉ የፌዴራልና የክልል ሆስፒታሎች በተጠንቀቅ ጥሩ አገልግሎት እየሰጡ ነው። የጸጥታና የደህንነት ተቋማት በጣም ጥሩ አገልግሎት እየሰጡ ነው ያሉት። የትራንስፖርቱም ዘርፍ እንደዚሁ በጣም ጥሩ አገልግሎት ላይ ነው ያለው። ስለዚህ እናንተም እያየዋችሁ ነው። ዋናው የእናንተ ተደራሽነት ወሳኝ ነው። እናንተ ስትባሉ ሜንስትሪም ሚዲያ አላችሁ፣ ማህበራዊ ሚዲያ አላችሁ፣ የኮሚኒቲ ሚዲያም አላችሁ፣ የፕሪንት ሚዲያም አላችሁ። ሁላችሁም ይህን ሂደት በትክክል የተከታተላችሁ ለህዝቦቻችን ማቅረባችሁ በጣም ተገቢ ነው። በእርግጥ አንዳንድ እንግዲህ እንዳያችሁት ምክክሩ ቦታ ላይ ሞባይሎች አይገቡ፣ ለኛ ለአስፈጻሚዎቹ ለመገናኘት ብቻ ነው የሚገቡት። ተሳታፊዎቻችን ሞባይል የላቸውም። ይህም የሆነበት የራሱ ምክንያት እነሱም ስለተስማሙበት ጭምር ነው። እንግዲህ እንደዚህ ነው ታሪክ እየተሰራ ያለው። የመጀመሪያዋ ልጅ አይ ቲንክ ሴት ትመስለኛለች፣ ምክክር ተብላለች። ሁለተኛ የተወለደው ልጅ ደግሞ ኮሚሽን ተብሏል። እንግዲህ ምክክር ኮሚሽን በሚለው የሁለቱ ልጆች ስም ተሰይሞላቸዋል ማለት ነው። እንደዚህ አይነት ታሪካዊ ሁነቶች ነገ ከነገ ወዲያ አዲሱ ትውልድ ከኛ በኋላ የሚመጣው ትውልድ ሲሰማው እንደ ትልቅ ታሪክ የሚነገር በዚህ አይነት የምክክር ሂደት ውስጥ የሚፈጠሩ ማንኛቸውም አይነት ክስተቶች ነገ በጣም አስገራሚ ታሪኮች ሊሆኑ ስለሚችሉ ሁሉም የሚዲያም አካል የጉዳዩ ተሳታፊ የሆኑ ሰዎችም በሚችሉት አቅም አሁን ሞባይል ማስገባት አይቻልም ብለዋል የምክክር ኮሚሽኑ ኮሚሽነር። ተሳታፊዎች በውይይቱ ሰዓት አዳራሽ ውስጥ ሞባይል ይዘው መግባት አይችሉም። ነገር ግን እንደው መቅረጽ ባይችሉ እንደ ዲያሪ የሚወያዩባቸውን የሚነሱ ሀሳቦችን እንደ ዲያሪ ማስታወሻ እየያዙ ነገ ከነገ ወዲያ ትልቅ መጽሐፍ
መጻፍ የሚችል የውይይቱ አካል የሆኑ ሰዎችም ይኖራሉ ብዬ ተስፋ አደርጋለሁና እያንዳንዱን ሁነት መዝግቦ መያዝ ለትውልድ ለማስተላለፍ ይጠቅማል ብዬ አምናለሁ። እንግዲህ ይሄ ከሆነ የጤና፣ የጸጥታ፣ የትራንስፖርት አካላት እና የሚመለከታቸው የመንግስት ተቋማት በሙሉ ከምክክር ኮሚሽኑ ጎን በመሆን አስፈላጊውን ድጋፍ እያደረጉልን ነው ብለዋል። የጤና እክል ያጋጠማቸው ተወያዮች ነበሩ። ለምሳሌ የልብ ቀዶ ጥገና ተደርጎለት ከዛ በኋላ ተመልሶ ወደ ውይይቱ ወደ ምክክሩ የመጣ የቡድኑ አባል ወይም የምክክር ኮሚሽኑ የተመካካሪዎቹ ቡድን አባል የሆነ ሰው ጤናው ተመልሶ ወደ ምክክሩ መመለሱን ገልጸዋል። እግሩ የተሰበረ ሰውም ነበረ። እነሱም እየታከመ ነው ያለው፣ ሆስፒታል ሄጄ ጎብኝቻቸዋለሁ ሲሉ ሰምተናል። በዚህ ደረጃ ሁሉም የሚመለከተው አካል በጋራ ሆኖ ለሀገር በሚጠቅም ደረጃ ውጤታማ የሆነ ፍሬያማ የሆነ ሀሳብ ለኢትዮጵያና ለኢትዮጵያ ሕዝብ የሚጠቅም ነገር የሚያመጣ ምክክር ስለሆነ ሁሉም የሚመለከተው አካል በህብረት በመተባበርና በመደጋገፍ እየሰራ ስለመሆኑ ኮሚሽነሩ በደንብ አስረድተዋል። ተሳታፊዎችስ ምን ይላሉ የሚለውን ጉዳይ እንመልከት። የምክክሩ ተሳታፊዎች ምን ይላሉ የሚለውን ጉዳይ ስናነሳ በመጀመሪያ በዚህ የምክክር መድረክ ላይ በታዛቢነት የሚሳተፉ የተለያዩ የውጭ አካላት አሉ፣ ዲፕሎማቶች አሉ። ከነዚህ ውስጥ 2 የአፍሪካ ተወካዮች የሆኑ አንዱ የአፍሪካ ህብረት ተወካይ፣ አንዷ ደግሞ የዓለም አቀፉ ስደተኞች ተቋም ውስጥ የስደተኞች ኃላፊ የሆነች የተባበሩት መንግስታት ድርጅት ማለት ነው የስደተኞች ኃላፊ የሆኑ 2 ኃላፊዎች የዓለም አቀፍ ተቋማት ኃላፊዎች የሰጡትን አስተያየት ልጋብዛችሁና ተመልሼ እመጣለሁ። ኢትዮጵያ በሁሉም መስክ ለአፍሪካ ያሳየችውን የነጻነትና የእኩልነት ብርሃን ዛሬም ምክክርን በመጀመሯ ሌላ የመመካከርና ችግርን ቁጭ ብሎ የመፍታት ልምምድ ለአፍሪካ ማሳየቷን ቀጥላለች። ይህን ሀሳብ የሚያጠናክሩት በኢትዮጵያ የተባበሩት መንግስታት ከፍተኛ የስደተኞች ኮሚሽን ተወካይና የአፍሪካ ህብረት የስደተኞች ዲቪዥን ኃላፊዎች ኢትዮጵያ ዛሬም ተቀብላ ለምታስተናግዳቸው ስደተኞች መነሻ ሀገራት በምክክር ብዙ የምታስተምረው እንዳላት ያነሳሉ። ዛሬ የደረስንበት ይህ ደረጃ እጅግ በጣም ታላቅና የሚያኮራ እርምጃ ነው። ለእኔ ሰላምን ለማምጣት ብቸኛው መንገድ ምክክር ነው። በተለይም እኛ እንደ ተባበሩት መንግስታት የስደተኞች ከፍተኛ ኮሚሽነር የምንሰራባቸውን አካባቢዎች ስንመለከት ሰዎች በሀገራቸው ሰላም በማጣታቸው ምክንያት ከለላና ደህንነት ፈልገው ወደ ሌላ ቦታ ሊፈናቀሉ እንደሚችሉ እናውቃለን። በመሆኑም ኢትዮጵያ ከሁሉም ዜጎቿ ጋር ይህንን መሰል የውይይት መድረክ መክፈቷ እጅግ አስደስቶኛል። ህዝቡ በአንድ ላይ ተቀምጦ መወያየቱ፣ መፍትሄ መፈለጉ እጅግ ወሳኝ ነው። አሁን እያየው ያለውት የልማት ጉዞ የበለጠ ተጠናክሮ እንዲቀጥልና ሰፊውን የሀገሪቱን ጸጋና አቅም ሙሉ ለሙሉ ለመጠቀም ሰላምና መረጋጋት እጅግ አስፈላጊ ነው። የተለያዩ ማህበራዊ ዳራዎችና የበለጸገ ባህል ያላችሁ ህዝቦች ናችሁ። እነዚህን ሁሉ ልዩነቶች አጣምራችሁ ሰላምን ማረጋገጥ ከቻላችሁ ሁላችንም ኢትዮጵያን በአርአያነት የምንመለከታት ሀገር ትሆናለች ብዬ አምናለሁ። የስደተኞች የፍልሰተኞችና የጥገኝነት ጠያቂዎች ጉዳይ በዋናነት የሚመራውና የሚቀናጀው በሀገራዊ በቀጠናዊና በአህጉራዊ የውይይትና የምክክር መድረኮች አማካኝነት ነው። ስለሆነም ኢትዮጵያ ይህንን ሀገራዊ ምክክር ተቋማዊ በማድረግ ወደ ተግባር መግባቷ ትልቅ እርምጃ ነው። መሰል የምክክር ሂደቶች አዎንታዊና ጠቃሚ ውጤቶችን እንደሚያስገኙ ካለፈው ልምዳችን እንዲሁም በሰነድ ከተረጋገጡ ምርጥ ተሞክሮዎች መረዳት እንችላለን። በመሆኑም የኢትዮጵያ ሀገራዊ ምክክርም በተመሳሳይ መልኩ ስኬታማ ውጤትን እንደሚያመጣ ሙሉ እምነት አለን። እንግዲህ እነዚህ ኢትዮጵያውያን አይደሉም። ከኢትዮጵያ ተሞክሮ ሊወስዱ የኢትዮጵያን የምክክር ሂደት ሊመለከቱ ምን ያክል ተአማኒ ነው፣ ምን ያክል ውጤታማ የሆነ ነገር ይዞ ይመጣል፣ ምን ያክል ፍትሐዊና በእኩልነት የሚካሄድ የምክክር ሂደት ነው የሚለውን ጉዳይ የሚታዘቡ አካላት ናቸው። እነዚህ ሰዎች ለማንም ብለው ለመንግስትም ብለው ለኢትዮጵያ ሕዝብም ብለው የሚያዳሉ ወይም ለአንዱ ጎሳ ወይም ለአንዱ ብሔር ብለው የሚያደሉ ሰዎች አይደሉም። ያለውን እውነት የሚናገሩ ሰዎች ናቸው። እንደዚህ በሆነበት ሁኔታ ሌላው ኢትዮጵያዊ ነኝ የሚለው አካል ግን ይህን የምክክር ሂደት ለማጣጣል የሚሄዱበት ርቀት በጣም ያሳዝናል። አሁን እነሱ በተቃውሞ ጎራ ያሉ ሰዎች ምናሉ የሚለውን ጉዳይ ማንሳት አልፈልግም። ያው አመጣው ወሰደው የሆነ ውሃ ቢወቅቱት አይነት ነገር ስለሆነ ምንም ፍሬያማ ስላልሆነ የእነሱን ኔጌቲቭ አስተሳሰብ እዚህ ላይ ማስገባት አልፈለግኩም እንጂ ብዙ በኔጌቲቭ ኢምፓክት የሚያወሩ ሰዎች አሉ። አሁን ገና የምክክሩ ሂደት 10 ምናምን ሆነው ሰዎች በሚወያዩበት ጊዜ የአዲስ አበባ ጉዳይ ተነሳ ብለው የአዲስ አበባ ጉዳይ አጨቃጫቂ ሆኗል እና አዲስ አበባ ለኦሮሞ ልትሰጥ ነው፣ ለአማራ ልትሰጥ ነው ምናምን የሚል ገና ምክክሩ የጀመረ ቀን እና በሁለተኛው በሶስተኛው ቀን አሉባልታ ሶሻል ሚዲያ ላይ የሚያራግቡ ሰዎች ነበሩ። አዲስ አበባ የእንትና ሆነች የሚለው ጉዳይ የሚታወቀው መጨረሻ ላይ ነው። የማንም አትሆንም፣ የኢትዮጵያውያን ነው የምትሆነው።
ምንም ጥያቄ የለውም። ይሄ ብቻ ሳይሆን አዲስ አበባ ደግሞ የኢትዮጵያን መሆኗ ለማንም ሳይሆን ለመላው ኢትዮጵያን ስለሚጠቅም በዚያ ደረጃ ውጤታማ የሆነ መፍትሄ ይዞ ይመጣል ብለን ነው ተስፋ የምናደርገውና የሚታወቀው ግን ውጤቱ መጨረሻ ላይ ነው። ጭቅጭቆች ይኖራሉ፣ ንግግሮች ይኖራሉ። መጨረሻ ላይ ፕሮፌሰር መስፍን ስለዚህ ጉዳይ የሚያነሱትን ነገር እጋብዛችኋለሁ። ለማንኛውም ግን ኔጌቲቭ አመለካከት ያላቸው ሰዎች የሚያወሩትን እንተውና የሃይማኖት ተቋማት ምን አሉ የሚለውን ጉዳይ እንመልከት። የሃይማኖት ተቋማት ሳይሆን የሃይማኖት ተቋማትን ወክለው የእምነት ተቋማትን ወክለው በዚህ የምክክር መድረክ ላይ የተገኙ የተለያዩ የእምነት አባቶችና መምህራን ያሉትን ያስተላለፉትን መልእክት ደግሞ ልጋብዛችሁና ተመልሼ እመጣለሁ። እኔ የመጣሁት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመንበረ ፓትርያርክ ጠቅላይ ጽሕፈት ቤትን በመወከል ነው የመጣሁት እና አሁንም ያለሁበት የምመካከርበትም በሃይማኖት ጉዳዮች ላይ ባለው አጀንዳ ላይ መመካከርና መወያየትን የመሰለ ነገር የለም። ምንጊዜም ቢሆን ከማንኛውም ከሁለት ሰው ተስማምቶ ከመኖር ጀምሮ እንኳን በሀገር ደረጃ ይቅርና በማንኛውም ጉዳይ እውነትን መሰረት አድርጎ ከሰዎች ጋር አብሮ መኖርን መሰረት አድርጎ የሚደረጉ ውይይቶችና በተለይ በዋናነት ውይይት የሚባለውን ዲያሎግ የሚባለው ነገር ያው ዓለም አቀፍ እሴት ያለው በብዙ ሀገሮች ጥሩ ለውጦችን፣ መልካም ስምምነቶችን፣ መተማመኖችን፣ መከባበሮችን እና የጋራ ሀብቶችን በጋራ መጠቀም ላይ መሰረት በማድረግ ውይይት የተደረገባቸው ብዙ መፍትሄዎች ስላሉ ከዚህ አንጻር አሁንም ያን የወል ተጠቃሚነታችንን ለአንድ ሀገር ያለንን ለሀገራችን ያለንን የሁላችንንም ተሳትፎ መሰረት አድርጎ የሚሰራ ነገር ትልቅ ተስፋ ይኖረዋል ብዬ አምናለሁ። ኢትዮጵያ በርካታ ያልተፈቱ የቤት ስራዎች መፈታት ያለባቸው የማያግባቡ የማያስማሙ በመንግስትና በህዝብ መካከል በህዝብና በህዝብ መካከል አለመግባባቶች አሉ። ሀገራዊ ምክክር ሂደቱ እንዲህ አይነት ውይይት የሚፈልጉ መነጋገር የሚፈልጉ ጉዳዮች ላይ ውይይት እንዲኖር ንግግር እንዲኖርና የጋራ መፍትሄ ለማምጣት ጥረት የማድረግ አካል ነው። እንደ ሃይማኖት ሰው እንደ ሃይማኖት አባት ሃይማኖትን ተቋሚ ወክዬ ቢመጣም እንደ አንድ ዜጋ ደግሞ ኢትዮጵያ ዘርፈ ብዙ መልከ ብዙ የሆነ ውስብስብ ችግሮች ነበሯት። እምነት ከዛ ውስጥ አንዱ ነው። ስለዚህ እነዚህ ሁሉ ነገሮች ከአራቱም አቅጣጫ ሰው ዜጎቻችን በተሰባሰብነው መሰረት ተወያይተን ብዙ መፍትሄ ይገኛል ብዬ በተስፋ ከሚጠብቁት መካከል አንዱ እኔ ነኝ። ከመላ ኢትዮጵያ የሚመጡ የማህበረሰቡ ወኪሎች ነው ያሉት። የምትቀጥለው ኢትዮጵያ ላይ እያንዳንዱ ሃይማኖትና አማኝ ማህበረሰብ በማህበረሰብ ደረጃም ሆነ በመንግስታዊ አቋም ደረጃ እኩል ማንነት ኖሮት እንደ ዜጋ መብቱና ነፃነቱን የአምልኮ መብቱን አስጠብቆ እንዲኖር ለማድረግ ነው። ይህንን ውይይት ተስፋ አድርገን ልንወያይ ደግሞ ተዘጋጅተን የመጣ ነው። ጉዳዩ እንደሚመለከተውና ባለቤት እንደሆነ ሰው ምናልባት በዚህ ሀገር ታሪክ ውስጥ ዋጋ ከፍዬበታለሁ። በዚህ በቤተ እምነት ጉዳይ ከአሁን በፊት በነበሩ ችግሮቻችን ብዙ ነገሮችን አልፈናል። እኔ እንደ ማህበረሰብ እንደ ኢትዮጵያ ቁጭ ብለን መነጋገር አለመቻላችን አለመተዋወቃችን ዋጋ አስከፍሎናል ብዬ አስባለሁ። ጋር የሆነች ሀገራችን ያግባባን የሚችሉ ብዙ ቤተ እምነቶችን መሰረታቸውን ስንመለከት መሰረታቸው አብዛኛው ነገር የሚገናኝ ነው። የጋራ የሚያግባባ የሆነ ነው። እንግዲህ ዶግማዎቻችን የእምነት መጻሕፍቶቻችን ስንመለከታቸው የሚያለያዩን ነገሮች ናቸው። በእነዚያ የሚያግባቡን አብረን መኖር፣ አብረን መስራት፣ ለሀገራችን የሚጠቅም ነገር ማበጀት፣ ለትውልድ የሚጠቅም ነገር መቅረጽ እንችላለን። ባለመተዋወቃችን አንዱ ለአንዱ በምንሰጠው ስያሜ ወይም ደግሞ የሚፈጠሩ ጥላቻ ጉዳዮቻችን ዋጋ ያስከፍሉናል። ከዛ ውጭ ሁሉም ቤተ እምነት እዚች ሀገር ላይ የጋራ ሀገሩ እንደሆነችው መጠን እሱ እሴቱ ማንነቱ ሊከበርለት የሚገባቸው ነገሮች አሉት። ያ ነገር ቀይ መስመር ተሰብሮለት እንዲያልፍ ይፈልጋል። የቱ ነው ቀይ መስመሩ፣ የቱ ነው የሚፈቀደው፣ የቱ ነው ክልክሉ፣ የቱ ነው የሚቀበለው የሚሉትን ነገሮች በመነጋገር በመተዋወቅ ኃላፊነትን በመወጣት እዛ ላይ መስራት አለበት። ይሄ ሀገራዊ ምክክር ጉባኤ ባለብዙ ዘርፍ ነው። ስለ ሃይማኖት ብቻ ሳይሆን ሌላውን ሁሉ ያካተተ እኔ በዓለም አንደኛ ደረጃ ነው ብል አልተሳሳትኩም። እንደዚህ አይነት ጉባኤ እና የሃይማኖት እኩልነትና በሃይማኖት ምክንያቶች የሚፈጠሩ መልካም ነገሮችም አሉ፣ መጥፎ ነገሮችም አሉ። ነገር ግን በአሁኑ ዘመን በኢትዮጵያችን መልካሙ ነገሮች እየበዙ ናቸው ያሉት። መፈቃቀር አለ፣ መከባበር አለ፣ መረዳዳት አለ፣ መገናኘትም አለ፣ ህብረት። ስለዚህ ይሄ ምክክር ጉባኤ እንደዚህን ነገሮች ተንጠልጥለው ያሉትን እንዲደላደሉ፣ የተበተኑትን እንዲሰበሰቡ፣ ያልተቋጩትን እንዲቋጩ፣ በመልካም ደረጃ እንዲያልቁ የሚያደርግ የምክክር ጉባኤ ነው። ምክክር በኢስላም ትልቅ ቦታ ካላቸው ነገሮች አንዱ ነው። ፈጣሪ አላህ የምክክርን ጉዳይ በቁርአንም ነብዩ አለይሂ ሰላቱ ወሰላም በሐዲሳቸው የምክክርን ጉዳይ አደራ ብለዋል። ያለ ምክክር አትስራ ተብለው ተከልክለዋል። ነብዩ አለይሂ ሰላቱ ወሰላም ስትወስን ነው የሰዎችን ሐሳብ ከወሰድክ በኋላ ቀጥል ነው የተባሉት እንጂ
ብቻህን አትስራ በብቸኝነት የሚከድ ነገር ውጤታማ ቢሆን እንኳን ብዙን ሰው ያስቀይማል፣ ብዙን ሐሳቦች ያስመልጣል የሚል ትልቅ መሰረታዊ ትምህርት ነው ያለው እኛ ጋር። የኛ የወንጌል አማኞች ብቻ ሳይሆን ሌላኛውም የእምነት ሴክተር ኢትዮጵያ ውስጥ ምንድነው የምንፈልጋትን ኢትዮጵያውን ለማድረግ የዚህ ምክክር ዋና ዓላማ እኔም እንደ አንድ ተሳታፊ በተስፋ የሚጠብቀው ፖለቲካዊ ጥያቄዎች ይመለሳሉ ብዬ ተስፋ አደርጋለሁ። ኢትዮጵያ በረጅም ሂደቷ ትልቅ ታሪክ አስመዝግባ የሄደች ሀገር ነች። ብዙ ጊዜ ተመካክሮ ስለማይሰራ በሚሰሩ ስራዎች እንኳንስ ጠፍተው አይደለም ለምተው እንኳን ጥሩ ነገር እንኳን ተሰርተው ሰው ለምን የኔ ሐሳብ አልተካተተም በሚል ሊቀየምና ሊያኮርፍ ይችላል። አሁን ነው ትክክለኛውን መስመር የያዘችና ቀጥተኛውን መንገድ የያዘች ይያለ። በአካባቢ ችግር ሲኖር ቤተክርስቲያናችን በተለይ በእምነት በሃይማኖት በመሰባሰብ በመወያየት መፍትሄ ለማምጣት በራሳችን ትልቅ ስራ እንሰራበታለን። ስለዚህ ሃይማኖት ማለት መፍትሄ ነው። ትልቁ ነገር ውይይት ትልቅ መፍትሄ ነው። እስካሁን ለብዙ ዘመናት አየነው፣ ተለያይተን ተጨቃጭቀን ብዙ ሆነን አየነው፣ መፍትሄ አላገኘንም። ከዚህ ግን በተለያየ ያሉ ወንድሞቻችን ወገኖቻችን ሆድ ብሷቸው ከዚህ የወጡ ሁሉ ተመልሰው እኛም ተመካክረን ችግራችን ፈተን ከእንግዲህ ባለ ህይወት በሰላም እንኖራለን የሚል ተስፋ አለኝ። በየዘመናቱ ያሉን የተወዘፉ በጥንት ከአባቶቻችን ዘመን በመነጋገር ያልተፈቱና የተቀመጡ ነገሮች አሉ። በእኛ ዘመንም የተፈጠሩና መፍትሄ የሚፈልጉ በርካታ ጉዳዮች አሉ። ኢትዮጵያ በየዘመናቱ ያሉን የተወዘፉ በጥንት ከአባቶቻችን ዘመን በመነጋገር ያልተፈቱና የተቀመጡ ነገሮች አሉ። በእኛ ዘመንም የተፈጠሩና መፍትሄ የሚፈልጉ በርካታ ጉዳዮች አሉ። ኢትዮጵያ ዜጎቿን እንድትመስል ኢትዮጵያ የሁሉም ኢትዮጵያውያንን ውክልናና ተጨባጭ ሁኔታ ላይ መግለጽ በምትችል ሂደት ውስጥ የጋራ መፍትሄ ለማምጣት ጥረት የማድረግ አካል ነው። ሃይማኖት የግጭት ምክንያት መሆን አይችልም። እውነቱን ስናየው ማለት ነው። የሐሳብ የበላይነት ለሁላችንም የምትመች እኩልነትን ያሰፈነች አገር ትሁንልን ብለን ሁሉ ሊመክር በአንድ ጠረጴዛ ላይ ሁሉ ሃይማኖት ሊተማመን የተሰበሰበ ነው። እነዚህ ሁሉ እንግዲህ በዚህ ሀገራዊ ምክክር ኮሚሽን እየተሳተፉ ያሉ ሰዎች ሁለቱን ኡስታዞች እንኳን ብንመለከት ኡስታዝ አቡበከርና ኡስታዝ አህመዲን ጀበልን ብናይ በወያኔ ዘመን ለእስልምና ሃይማኖት አስተምህሮ ፍትሃዊ የሆነ ጥያቄ አንስተው ዋጋ የከፈሉ እስር ቤት ድረስ ገብተው ብዙ የተሰቃዩ እና ዋጋ ከፍለንበታል ይላል ኡስታዝ አቡበከር ሲናገር ሰምታችሁ ከሆነ ዋጋ ከፍለንበታል። ያ ሁሉ ዋጋ ግን የተከፈለው ሳንመካከር በመቅረታችን ነው ይላልና እነዚህ ሁሉ ታዋቂ ሰዎች ለሀገር ዋጋ የከፈሉ ሰዎች እነ ኡስታዝ ጀማል በሽር የኪንግስ ኦፍ አባይ የሚለው ዩቲዩብ ቻናል ባለቤትና በአባይ ግድብ ዙሪያ ላይ ከአረቦች ጋር በሚያደርገው ክርክርና ዱላ ቀረሽ ጦርነት ለኢትዮጵያ በሚጠቅም ሁኔታ ነገሮችን መረጃዎችን የሚያቀርብ የግብጾችን ሴራና ተንኮል እየገለጠ ለዓለም ያሳየ ኢትዮጵያውያንም ግንዛቤው እንዲኖረን ማድረግ የቻለ ታላቅ ኢትዮጵያዊ ነው። እነሱ ያስተላለፏቸው መልእክቶች እንግዲህ እነዚህ ሰዎች በተገኙበት መድረክ ላይ የተሳሳተ ውጤታማ ያልሆነ የሆነ ቡድን ፍላጎት የሚተላለፍበት ምናምን አይነት ነገር ይኖራል ብሎ መገመት በራሱ የጠላት እሳቤ ካልሆነ በስተቀር ሊሆን የሚችል ቢፈለግ እንኳን አይሆንም። እነዚህ ሰዎች አይፈቅዱም። የአንድ አካል ሀሳብ ብቻ የሚስተናገድበት ለምሳሌ መንግስት የፈለገው ሀሳብ ብቻ የሚንሸራሸርበት ይሁን ቢባል እነዚህ ሰዎች አይፈቅዱም። በእርግጠኝነት ነው የምነግራቸው። እና እየሆነ ያለው ነገር ይሄ ነው። በሀገራዊ ምክክር ኮሚሽን ሰማይ ወይም ደግሞ በዛ አዳራሽ ውስጥ ታሪክ እየተቀየረ ነው። ነገ ከነገ ወዲያ ይዞ የሚመጣው ውጤት ፍሬያማ የሆነ ለሀገርና ለኢትዮጵያ የሚጠቅም ይሆናል ብዬ በእርግጠኝነት እማምነው። እንደዚህ አይነት ለኢትዮጵያ የሚያምኑ እንደነ ኡስታዝ አቡበከር እንዲሁም ደግሞ እንደነ ኡስታዝ አህመዲን ጀበል እና ሌሎችም በዚህ ጉዳይ ላይ ዋጋ የከፈሉ ታላላቅ ሰዎች የሚሳተፉበት የፖለቲካ ፓርቲ አባላትንም ስንመለከት ነበር። እነ ፕሮፌሰር ብርሃኑ በጉዳዩ ላይ በዚህ በምክክር ላይ እየተሳተፉ ያሉ ሰዎች ናቸው። ፕሮፌሰር ብርሃኑ በምንም አታለህ የመንግስትን አጀንዳ እንዲያስፈጽም ልታደርገው አትችልም። ለሀገር ለትውልድ ሲል ብዙ ዋጋ የከፈለ አሁንም እየሰራ ያለ ሰው ስለሆነ ማለት ነው። እነዚህ ሰዎች ባሉበት የሆነ ምንድነው ሴራና ተንኮል ይሸረብበታል ብሎ የሚገመትበት መድረክ አይደለም ወይ? እነዚህን ሰዎች አለማወቅ ነው እንደዛ ማሰብ ብዬ አስባለሁ። ከዛ ሲቀጥል የትግራይ ተወላጆች በዚህ ምክክር ላይ ተገኝተዋል። የትግራይ ተወላጆች ምን አሉ የሚለውን ጉዳይ እንደው ህወሓት የትግራይ ህዝብ አልተወከለም አልተሳተፈም የሚል ስለነበረ ከሌላው አካባቢ ለየት ባለ መልኩ የትግራይ ተወላጆች ምን አይነት ውይይት እያካሄዱ ነው አሉ ወይስ በዚህ ምክክር ላይ የትግራይ ተወላጆች አሉ ወይ የሚለውን ለማሳየት ያክል እነ
ዶክተር አረጋዊ በርሄ በምክክር ሂደቱ ላይ ተገኝተው ያስተላለፉትን መልእክት እንዲሁም አንድ የትግራይ ተወላጅ ያስተላለፈው መልእክት ልጋብዛችሁና ተመልሼ እመጣለሁ። በብሔር ጉዳይ ብትመጪ፣ በባህል ጉዳይ ብትመጪ፣ በጾታ ሴት ወንድ ፕሮፖርሽናል መሳተፍ፣ በሃይማኖት መሳተፍ፣ በሁሉም እነዚህ እንግዲህ የተለያዩ የህብረተሰብ ዘርፎች የተለያየ ፍላጎቶች ስላሏቸው ያንን ፍላጎታቸውን የሚያረኩበት በስርዓት ውስጥ ተካቶ መፍትሄ የሚያገኙበት መንገድ ፍለጋ ስለሆነ ተካቷል። ሀሳባቸውን እያንጸባረቁ ናቸው። እኛም እንደሌላው ኢትዮጵያ ወንድሞቻችን መተን እየተሳተፈ ነው የምንገኘው። እውነት ለመናገር እዚህ በተሳተፍንበት ወቅትም እኛ ማለት እንችላለን በደንብ ድምጻችንን እያሰማን የምንገኝበት ሁኔታ ተፈጥሯል። በጋራ እንዴት ምን አይነት ኢትዮጵያ መገንባት አለብን የሚለው ላይ በደንብ እየተወያየንና ዲስከስ እያደረግን ነው የምንገኘው ማለት ነው። ለትግራይ ተወላጆች ትልቅ እድል የፈጠረ መድረክ ነው። በንቃት ነው እየተሳተፍን የምንገኘው። ምክክርን ማስቀደም የሀገር መሰረት መሆኑን የሚያነሱት ተመካካሪዎቹ ይህ እድል እንዳያልፋቸውም አሁን ባለው የትግራይ ወቅታዊ ሁኔታ ዋጋ ከፍለው መምጣታቸውን ነግረውናል። ከትግራይ የመጡ ወጣቶችም የሆኑ አዛውንቶች እየተሳተፉ ናቸው፣ ሴቶችም ወንዶችም። በእርግጥ ከዛ አምልጠው ነው የመጡት ማለት ይቻላል። ምክንያቱም አሁን ያለው የህወሓት አመራር ትግራይን በበላይነት ጨፍግጎ የያዘው ቡድን አንድ የድሮ መንገድ የጦር መንገድ ብቻ ነው የሚያውቀው፣ ሌላ ነገር አያውቅም። ውይይትም ይፈራል። ተወያይቶ ማሳመን ስለማይችል የያዘው መስመር ጎደሎ ወደ ገደል የሚያመራ በመሆኑ ስለዚህ ጠፍተው የመጡ በተለያየ መንገድ በእግራቸውም የመጡ አሉ። ግማሹ መንገድ በእግር ግማሹ መንገድ በአውቶቡስ እያሉ አቆራርጠው ወደዚህ ምክክር ነው የሚያዋጣው ብለው የመጡ ብዙ ወገኖቻችን አሉ። ስንመጣም በጣም በአስጨናቂ ሁኔታ በአስቸጋሪ ነባራዊ ሁኔታ ውስጥ ነው ወጥተን የመጣ ነው። አሁን ደግሞ እዛ ላለው ወንድምና እህቶቻችን ነፃ የሚወጡበትን መሰረት ለመጣል ጥረት እያደረግን ያለን። አሸባሪው ቡድን ልክ ትላንትና ሲደራጅ ወይም በመንግስት በነበረበት ሰዓትም ህዝቡን ባደናገረ መንገድ ህዝቡን በማይመጥን መንገድ የተለያየ ፕሮፓጋንዳ በመንደፍ ከወንድሞቻችን ጋር ሲያጋጭና ደም ሲያቃባን ነበረ። ይሄ ለአንዴና መጨረሻ ጊዜ አብቅቷል። እኛ ኢትዮጵያኖች ነን። ከኢትዮጵያ ወንድሞቻችን ጋር እነሱ እንዳሉት እንደሚናገሩ ሳይሆን ብሔር ብሔረሰቦች እንዳሉት ሳይሆን ስለነበረ ምን ያህል ወንድም ወዳጆች ምን ያህል እህት ወዳጆች እንደሆነ ደግሞ መተን አቅፈው ስላሳዩ በጋራ ኢትዮጵያን የምንገነባበትና በጋራ የኢትዮጵያን ህዝብ ነፃ የምናወጣበትንም ጭምር አብረን እየተነጋገርን እየተወያየን ያለንበት ሰዓት ነው። ይሁን እንጂ ሀሳባቸውን በነፃነትና መደማመጥ በተሞላበት መልኩ እያቀረቡ ባሉበት በዚህ ወቅት የትግራይ ተወላጆች በምክክሩ እየተሳተፉ አይደለም በሚል በጽንፈኛው ህወሓት የሚነዛው ሀሰተኛ መረጃ ከእውነት የራቀ መሆኑን ያስረዳሉ። እንዳለመታደል ሆኖ ህወሓት ያለው የአማጺ ቡድን እሱ ካልተሳተፈ ህዝብ እንዳልተሳተፈ ነው የሚያወራው ሁሌ። እንደገና ደግሞ እሱ ከተሳተፈ ራሱ እንደ ህዝብ አድርጎ ነው የሚቀርበው እና ይሄ የተለመደ ባህሪ ነው። ካድሬ ሰብስቦ ካድሬ ህዝብ ሰብስብ ያለው ይላል። ራሱ መክሮ ህዝብ ወስነዋል፣ ህዝብ መክሯል ነው የሚል እና ይሄ ከባህሪው ከተፈጥሯዊ ባህሪው የሚመነጭ ነው። በተፈጥሯዊ ባህሪው ችግር አለ። ሰውና ችግር አብሮ ነው የሚኖር። ችግር ሲፈጠር በውይይት በምክክር በድርድር ፈቶ ያውቅም። እሱ ችግር መፍቻ ብሎ የሚያምንበት በጉልበት ነው። ስለዚህ ከዛ አንዱ ይመነጫል። እውነት ያለው ቢሆን ኖሮ በእውነት የተመሰረተ ቢሆን ኖሮ ወደዚህ መጥተው በተከራከሩ ነበር፣ ማሳመን በቻሉ ነበር። ግን በውሸት የተመሰረተ ነው። ስለዚህ የትግራይ ሰዎች እየተሳተፉ አይደሉም። የተወሰነ ቡድን ነው የሚሳተፈው ያለ የብልጽግና ደጋፊ ነው እየተሳተፈ ብዙ የሆኑ በከና የሆኑ ምንም ትርፍ የሌላቸው ቁም ነገር የሌላቸው ወሬዎች እያወሩ እንደሆኑ እንሰማለን። ግን ቅድም እንዳልኩሽ የተስፋ መቁረጥ ንግግር ነው እንጂ እዚህ የሚሳተፈው ያለ መላው ኢትዮጵያ ሕዝብ የሚወክል ሴቱም፣ ወንዱም፣ ሽማግሌውም ሃይማኖተኛውም የወከለ ሕዝብ ነው እየተሳተፈ ያለ። ዘመኑን የዋጀውና በኢትዮጵያ ታሪክ ለመጀመሪያ ጊዜ የቀረበው የምክክር እድል እንዳያመልጥም መጠቀም እንደሚገባም በአጽንኦት ያነሳሉ። ዘመኑና ጊዜው በውይይት በንግግር ኢትዮጵያን በጋራ የምንገነባበት ነው እንጂ አሁንም ያረጀ የወደቀ አፈሙዝ እያነሳን ኢትዮጵያን የምናቆስልበት የምናደማበት ታሪክ ለአንዴና ለመጨረሻ ጊዜ ተቀብሯል። ስለዚህ አትልፉ የሚለው መልእክት አስተላልፋል። ከዛ ባለፈ እነከሌ ደግፉናል የሚሉ እሳቤዎች ኢትዮጵያኖች በጋራ ስንቆም ከዛም ከዚህም ተሰባስበን መቆም ስንችልና በውይይቶች ላይ ተማምነን እምነታችንን አጽንተን መቀጠል ከቻልን ማንም ቢመጣ የማያሸንፉን አካላቶች እንደሆኑ ላረጋግጥላቸው እንወዳለን። ይሄን ግትር አቋማቸውን ትተው ይሄ አሁን እየነዙት ያለ ፕሮፓጋንዳ ትተው በእውነት ለትግራይ ህዝብ የሚያስቡ ከሆነ ለትግራይ ህዝብ የሚጠቅም ሀሳብ አለን ብሎ የሚያምኑ ከሆነ መንገዱ ክፍት ነው። አሁንም መጥተው መምከር ይችላሉ። ካለ እኛም እንስማ ቁጭ ብለን። ስለዚህ ተመካከረን አሁን ካለበት የትግራይ ህዝብ ችግር እንዲወጣ ይህን እኔ በቀናነት እንዲሰሙ ምክሬ እለግሳለሁ። እንግዲህ ዶክተር አረጋዊ በርሄ የትግራይ ህዝብን ወክለው የትግራይ ህዝብ የሚያስፈልገውን የሚፈልገውን የሚጠይቀውን ጥያቄ ያውቃሉ። እድሜ ዘመናቸውን የኖሩት ለትግራይ ህዝብ ነፃነት ሲታገሉ ለትግራይ ህዝብ
ዲሞክራሲያዊ ግንባታ፣ ዲሞክራሲያዊ መንግስት ግንባታ፣ ዲሞክራሲያዊና ፍትሃዊ የሆነ አስተዳደር እንዲኖር እድሜ ዘመናቸውን ሲለፉ የኖሩ ሰው እንደመሆናቸው መጠን የትግራይን ጥያቄ አለባበሰውና አድበስብሰው ያልፋሉ ብለህ የምጠረጥራቸው ሰው አይደሉም ዶክተር አረጋዊ በርሄ። እሳቸው በዚህ ውይይት ላይ ተገኙ ማለት እሳቸው ብቻ ተገኙ ማለት በእርግጠኝነት የትግራይ ህዝብ ጥያቄ ይካተታል ያለምንም ማመንታት ማለት ነው። እና እንደነዚህ አይነት ሰዎች የሚሳተፉበት ስለሆነ ሌሎችም የትግራይ ተወላጆች መገኘታቸውን እሳቸውም ነግረውናል። አምልጠው ከህወሓት አምልጠው ጠፍተው የመጡ የትግራይ ተወላጆች በዚህ የምክክር ሂደት እየተሳተፉ ለመሆናቸው ከእሳቸው ቀጥሎ የተናገረው ወጣት ስንመጣ በጣም በአስቸጋሪ ሁኔታ ነበር የመጣ ነው፣ ህወሓት ከወንድሞቻችን ጋር ደም ሲያቀባን ኑሯል ሲል ሰምታችኋል። ከወንድሞቻችን ሌሎች ብሔር ብሔረሰቦች ለትግራይ ህዝብ ጠላት እንደሆኑ፣ ሌላው ኢትዮጵያዊ የትግራይ ህዝብ ጠላት እንደሆነ ህወሓት ሲነግረን የነበረው በሙሉ አሁን በዚህ አዳራሽ ውስጥ ውሸት ሆኖ አግኝተነዋል። በጣም የሚወዱን እና የምንወዳቸው ወንድሞቻችን ጋር ተገናኝተናል። ታሪክ እንሰራለን፣ ታሪክ ይቀየራል፣ ለኢትዮጵያም ለሀገርም ለትግራይም ህዝብ የሚጠቅም ነገር ከዚህ አዳራሽ ይወጣል ብለን ተስፋ እናደርጋለን ብሏል። ህወሓት እንደነገረን ሳይሆን የሚወዱንን ወንድሞቻችን ጋር ተገናኝተናል ሲል ሰምተናል። ይሄ በጣም ትልቅ ነገር ነው። ይሄ በጣም የህወሓትን ሴራና ተንኮል በተለይ መረዳት መቻል አሁን የትግራይ ህዝብ አልተወከለም አልተወያየበትም ምናምን እያሉ ለሚያናፈሱት አሉባልታ ማሳያ ስለሚሆን ከበቂ በላይም ማስረጃ ስለሚሆን ነው ይህንን እንድታዩት የፈለግኩት። የትግራይ ተወላጆች በዚህ የምክክር ሂደት ላይ እየተሳተፉ መሆናቸውን ማለት ነው። መጨረሻ ላይ እንግዲህ ፕሮፌሰር መስፍን አራያ ለሚዲያዎች ያስተላለፉት መልእክት አለ። ለሚዲያዎች እና እንዲሁም ደግሞ ይሄ የምክክር ሂደት የመንግስትን ጉዳይ የሚያስፈጽም ነው ብለው አሉባልታ ለሚያወሩ ሰዎች የተናገሩት መልእክት አለ። እሱን ልጋብዛቸው። ከማን ምን ይጠበቃል? ከእናንተ ደጋግሜ ተናግሬያለሁ። ብዙ ይጠበቃል። ምንድነው? ተደራሽ መሆን አለባቸው። ስለዚህ ደስ ብሎናል። ጥሩ እየሰራችሁ ነው። እንደው ስም በጠራ እንዳልስት ብዬ ነው እንጂ በጣም ጥሩ እየሰራችሁ ነው። ለትኩረት ሰጥታችኋል። በተለያዩ ቋንቋዎች ባይገቡኝም ብዙዎቹ ተደራሽ እየሆናችሁ ነው። ማህበራዊ ሚዲያዎች በጣም አመሰግናለሁ። ኮሚኒቲ ሚዲያዎችንም እንደዚሁ አመሰግናለሁ። ሜንስትሪም ሚዲያዎች በጣም ጥሩ ናችሁ። ፕሪንት ሚዲያዎችም እንደዚሁ ጥሩ እየሄዳችሁ ነውና ይሄ በጣም ከዚህ በላይ ተጠናክሮ መቀጠል አለበት። እስካሁን እንደ ልብ አልፈቀድንላችሁም ወደ የጓዳ እንድትገቡ። ለምን? ዳይቨርጀንት ፌዝ ላይ ነው ያለነው። አሁን የምንጨቃጨቅበት የምንጣላበት ስሜታችንን የምንገልጽበት ሰዓት ላይ ነን። ሁላችንም በነፃና ተሳታፊዎችን ማለት ነው። እዛ ላይ የግድ አስፈላጊ አይደለም። በኋላ ላይ ግን ወደ መግባባት የምንደርስበት ጊዜ ግን በተቻለ መጠን እንድትዘግቡ ለማድረግ እንሞክራለን። በተለይ ኢትዮጵያ ዜና አገልግሎትና ፕሬስ ድርጅት ይህንን ስራ በሚገባ ዶኩሜንቴሽኑን እየሰሩ ለእናንተም ወደፊት የኛው የራሳችን ሚዲያና ኮሚኒኬሽን የሚያስፈልጋችሁን መረጃ እንዲሰጣችሁ እናደርጋለን። እንደሚመስለኝ ጌራ እያካፈላችሁ ይመስለኛል። ከማን ምን ይጠበቃል? ተሳታፊዎች አሁንም ያላቸውን ትህትና ያላቸውን መከባበር ይዘው ስብሰባቸውን በሚገባ በኃላፊነት መቀጠል አለባቸው። ምቾት እዚህ ቆይታችን አልጋ ባልጋ አይጠብቁ። አሁን ክረምት ነው። አርሶ አደሮች እርሻቸውን ትተው ነው እዚህ የመጡት። አርብቶ አደሮቻችንም ቢሆን ከቤተሰባቸው በጣም ርቀው ነው ያሉት። ስለዚህ በተቻለ መጠን የአዲስ አበባና የፌዴራል እዚህ ያሉ ተሳታፊዎች እነኝን ወንድም እህቶቻችንን በሚያጋጥማቸው ችግር ሁሉ እንዲተባበሩልን በዚህ አጋጣሚ በትህትና ጠይቃለሁ። መገናኛ ብዙሃን ያው ተናግሬ ያለው ተባባሪ አካላት ብዙ ናቸው። እንደምታዩት የሰላምና ደህንነቱ ሌት ተቀን ነው የሚሰራው። ምክንያቱም ይህ ሀገራዊ ፕሮግራም ነው። ደጋግሜ እንዳልኩት እዚህ ሀገራዊ ምክክር ኮሚሽን የሚሰራው አሁንም ለአንድ ተቋም በጭራሽ አይደለም የሚሰራው፣ ለኢትዮጵያ ነው። ጆሮ ያለው ይሰማል፣ አእምሮ ያለው ይህንን ያገናዝባል። ሂደታችንን ለ4 ዓመት ያወቀንና የተገነዘበን ሁሉ ማን እንደሆን ምን እየሰራን እዚህ እንደቆየን ምንም ይህንን የምናስተባብለውም ነገር የለም። ስራችን ወደፊት የሚታይ ነው የሚሆነው። ይሄ ምክክር ሂደት ግን ለአንድ አካል የሚሰራ አይደለም። ይህንን መልእክት መስማት ለሚፈልግ ነው ማስተላለፍ የምፈልገው ብሏል። እኛ ለአንድ አካል አይደለም እየሰራን ያለ ነው። ይሄ የምክክር ሂደት የአንድ አካል ወይም የአንድ ቡድን ወይም የአንድ የሆነ ፓርቲ ምናምን ጉዳይ የሚፈጸምበት አይደለም። ለሀገር ነው የምንሰራው፣ ለኢትዮጵያ ነው የምንሰራው። 4 ዓመት ሙሉ ምን እየሰራን እንዳለን አሁን ምን እየሰራ እንደሆነ የሚያውቁንና ያወቁን ሰዎች ይገባቸዋል። ነገ ከነገ ወዲያ ደግሞ የምንሰራው ስራ ምን እንደሆነ ስራችን ራሱ
ተገልጦ ይታያል። ስራችን ራሱ ይመሰክራል። ይህንን ጆሮ ያለው ይስማ፣ አእምሮ ያለው ያገናዝብ ብሏል። ጆሮ የሌለው መስማት ያልፈለገ የራሱ ጉዳይ ነው። ወይም ደግሞ መደንቆር የፈለገ መደንቆር ይችላል። የሚወራውን የሚታየውን ምንም ነገር አልሰማም ብሎ እሱ የፈለገውን ነገር ብቻ እያራገበ መኖር ይችላል። መደንቆር የፈለገው ማለት ነው። መደናቆር የፈለገው ደግሞ ከደነቆሩት ጋር ከነጀዋርና ከነመሳይ መኮንን ጋር ሂዶ አብሮ መደናቆር ይችላል። ለነሱ መልስ የምንሰጠው ምንም ነገር የለንም። ፕሮፌሰር መስፍን አርአያ እንዳሉት እኛም የእሳቸውን ሀሳብ ነው የምንጋራው። በአጠቃላይ ግን በዚህ የምክክር ሂደት ውስጥ እጅግ በጣም በሳል የሆኑ ከራሳቸው አልፈው ለሀገር በጣም ብዙ ስራ ሲሰሩ የኖሩ በገንዘብ ተታለው ነው የማትላቸው ወይም ደግሞ የራሳቸውን ክብር ትተው ለሆነ ቡድን ፍላጎት ብቻ የሚሰሩ በሆነ ጥቅማ ጥቅም የሚሸወዱ ሰዎች ያሉበት ኮሚሽን አይደለም ይሄ ኮሚሽን። ፕሮፌሰር መስፍን አርአያ ከኢትዮጵያ አልፈው ለዓለም የሚበጅና የሚጠቅም አእምሮ ያላቸው በዛ ልክ መስራት የሚችሉ ሰው ናቸው እና በጥቅም ተታለው በሆነ ነገር ተታለው ወይም በብሔር ወይ በቋንቋ ምናምን ተሸውደው የሚመጡ ሰው አይደለም። የአእምሮ ሳይንቲስት የአእምሮ ሐኪም ናቸው ሰውየው እና ሰው እንዴት እንደሚያስብ ያውቃሉ። አእምሮአችን በዚህ የዘረኝነት በሽታ እንዴት እንደተበከለ ያውቃሉ። ያንን የአእምሮ ሕክምና ነው ዛሬ እየሰሩ ያሉት። 4000 ሰዎች በተገኙበት አዳራሽ ውስጥ የ130 ሚሊዮን ህዝብ በዘረኝነት የተበከለውን አእምሮ እያከሙ ያሉ ታላቅ የአእምሮ ሳይንቲስት ናቸው ፕሮፌሰር መስፍን አርአያ። ይህን ሰው የምክክር ኮሚሽኑ ኃላፊ አድርጎ የመረጠውና የጠቆማቸው በምክክር ኮሚሽኑ ላይ እንዲያገለግሉ የጠቆማቸው ሰው በራሱ በጣም ለሀገር የሚጠቅም ሰው የሚያውቅና የሚጠቅም ነገር እንዲወጣም ፍላጎት ያለው ሰው መሆን አለበት ብዬ አስባለሁ። በትክክለኛው ሰዓት ትክክለኛ የሆኑ ኮሚሽነሮች ከ60ዎቹ የመሬት ላራሹ ትግል ጀምሮ በጣም ብዙ ዋጋ የከፈሉ ሰዎች በምክክር ኮሚሽን ውስጥ በኃላፊነት ያሉ ሰዎች ናቸው። እነዚህ ሰዎች በእርግጠኝነት ፍሩትፉል የሆነ ለኢትዮጵያና ለኢትዮጵያ ሕዝብ የሚጠቅም እስከዛሬ ከመጣንበት የዘረኝነት፣ የጥላቻ፣ የልዩነት ፖለቲካ ወጥተን በአንድ ኢትዮጵያዊነት በጋራ ለሀገራችን የምንሰራበት አውድ ለኢትዮጵያ የሚጠቅም የመፍትሄ ሀሳብ በእርግጠኝነት ያፈልቃሉ ብዬ ተስፋ አደርጋለሁ። ለዛሬ እስካሁን የነበረው የሀገራዊ ምክክር ኮሚሽን ሂደት ምን ይመስላል የሚለውን ጉዳይ ባጭሩ ለእናንተ ያስቃኘሁበት ፕሮግራም ይሄንን ይመስላል። በቀጣይ ምን አይነት አዳዲስ ሁነቶች ይኖራሉ የሚለውን ነገር እንግዲህ በየ2 ቀኑ እየወጣን መግለጫ እንሰጣለን ብለዋል ፕሮፌሰርም። አዳዲስ ሀሳቦች እና ክስተቶች በሚኖሩበት ሰዓት ሳይቀዘቅዝ በትኩሱ ወደ እናንተ ይዘን የምንመለስ ነው የሚሆነው። ለዛሬ ግን የነበረኝን ፕሮግራም እዚህ ላይ እቋጫለሁ። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር ማድረጋችሁን ሳትረሱ በተለይም ደግሞ የቻናላችን አባል ወይም ሜምበር እንድትሆኑ እናበረታታለን። አባል ሜምበር ሆናችሁ ዘላቂ የሆነ ድጋፋችሁን ወርሃዊ የሆነ ድጋፍ በማድረግ $5 ጀምሮ የተለያዩ ሌቭሎች ስላሉ ጆይን የሚለውን የቻናላችንን ጆይን እያደረጋችሁ በመቀላቀል ቤተሰብነታችሁን እንድታጠናክሩ እንዲሁም ደግሞ ቻናላችን ዘላቂ የሆነ ድጋፍ እንዲያገኝ ማድረግ እንድትችሉ አበረታታለሁ። ይህን እንድታደርጉ ጥሪ አቀርባለሁ። አብራችሁኝ ከፕሮግራሙ ጋር አብራችሁ ስለቆያችሁ እጅግ በጣም አድርጌ አመሰግናለሁ። በሌላ ፕሮግራም በአዲስ መረጃ እስከምንገናኝ ድረስ ሰላም በያላችሁበት ለእናንተ ይሁን።